የጄኔራሉ ንግግር ሰራዊቱን ለሁለት ከፍሏል። የቀድሞው አብዮታዊ ወታደር አባልና የአሁኑ የብልጽግና ሰራዊት ምስራቅ እዝ ዋና አዛዥ ጄኔራል መሐመድ ተሰማ ሰራዊታቸውን ሰብስበው ያደረጉት ንግግር ጦሩን ለሁለት የከፈለ መሆኑን ወታደራዊ ምንጮች ገልጸዋል። በሰራዊቱና በህዝብ ላይ ቁጣ ቀስቅሷል። ቀዳሚው መረጃችን ነው። በሌላ በኩል በአማራ ክልል የሚደረገው ውጊያ ተጠናክሮ ቀጥሏል። ቴዎድሮስ እዝ በሞጣና አካባቢው ልዩ ኦፕሬሽን አድርጓል። በዚህም ዲሽቃና ከባድ መሳሪያዎችን ማርከዋል። ወደ እናንተ ይደርሳል። የተባበሩት አረብ ኤምሬቶች የውጭ ጉዳይ ፖሊሲዋን ቀይራ ወደ አሜሪካና እስራኤል ጎራ መቀላቀል መጀመሯን ቢቢሲ ዘግቧል። ሀገሪቱ የአፍሪካ ቀንድን ችላ ማለት የጀመረች ሲሆን የብልጽግናው አገዛዝም የሚደረግለትን ድጋፍ ከጊዜ ወደ ጊዜ በመቀነስ ላይ እንደሚገኝ ታውቋል። በኤምሬትስ ቦታ ምዕራባውያን ሰተት ብሎ መግባት የጀመሩ ቢሆንም የነሱ ቅድመ ሁኔታ ደግሞ ባትመጡ ይሻላል የሚያስብል እንደሆነ ተነግሯል። አብይ አህመድ የፖለቲካ እስረኞችን ሙሉ በሙሉ ከእስር ቤት ለመፍታት ዝግጁ ላይ መሆኑ ቢታወቅም ሌላውስ የሚለው ጥያቄ ግን እንደቀጠለ ነው። ሰፋ ያለውን መረጃ በሰዓቱ የምትሰሙት ይሆናል። የብልጽግናው አየር መቃወሚያና ተኳሾቹ በፋኖ በደረሰባቸው ጥቃት መመታታቸው ተነግሯል። በከፍተኛ ሁኔታ በቀጠለው ትንቅንቅ በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠና ሚኒሊክ ዕዝ 105ኛ ኮር 71ኛ ክፍለ ጦር ስር የሚገኙት የአንደኛ መሐመድ ሬጅመንቶች በክልላ ግንባር ታላቅ ገድል ፈጽመዋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት ይጋብዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የጄኔራሉ ንግግር ሰራዊቱን ለሁለት ከፍሏል። የቀድሞው አብዮታዊ ወታደር አባልና የአሁኑ የብልጽግና ሰራዊት ምስራቅ እዝ ዋና አዛዥ ጄኔራል መሐመድ ተሰማ ትናንት ሰራዊታቸውን ሰብስበው ያደረጉት ንግግር ጦሩን ለሁለት የከፈለ መሆኑን ወታደራዊ ምንጮች ገልጸዋል። በሰራዊቱና በህዝብ ላይ ቁጣ የቀሰቀሰው የጄኔራል መሐመድ ተሰማ ንግግር በምዕራብ ጎጃም ዞን ቋሪት ላይ ተገኝተው ያቀረቡት ዲስኩር ነው። ጄኔራሉ የኮር አዛዦችን፣ መስመር መኮንኖችንና የሰራዊቱን አባላት ሰብስበው ባቀረቡት ዲስኩር የአማራ ህዝብን በጅምላ ዘልፈዋል። የንግግራቸው ደግሞ ሰራዊቱን የሚያስከፋ መሆኑን የሚናገሩት ወታደራዊ ምንጮቻችን ጦሩ የተመታው በህዝብ መከዳት ደርሶበት ሳይሆን መሪዎቹ በተለይም መንግስት በሚከተለው አክሳሪ የጦርነት ስልት ምክንያት ነው በማለት ተናግረዋል። ወታደራዊ ምንጮች እንደገለጹት በቅርቡ የሚመሩት ጦር በደጋዳሞት ግንባር በተደረገው ውጊያ ያለቀባቸው አዋጊዎቻቸውም የተመቱባቸው ጄኔራል መሐመድ ተሰማ በቋሪት ተገኝተው ባደረጉት በቁጭት የተሞላ ንግግራቸው የአካባቢውን ህዝብ በቀጥታ በመወንጀል ያስመታችሁን እናንተ ናችሁ፣ ለጽንፈኛው መረጃ የምታቀበሉና መደበቂያ የምትሆኑትም እናንተ ናችሁ በማለት በቁጣ መናገራቸው ተገልጿል። በተመሳሳይ ንግግራቸው በሰራዊቱ ውስጥ መረጃ የሚያወጡና ተቃዋሚ ኃይሎችን የሚደግፉ አባላት እንዳሉ ጠቅሰው በሰራዊታችን ውስጥ መረጃ የሚሰጥ ጽንፈኛ እንዲያሸንፈን የሚፈልግ ደሞዝ አካሉን እኛ ጋር ያደረገ ነገር ግን ልቡ ከሌላ ወገን ያለ አባል አለ እናውቃለን ማለታቸውን ወታደራዊ ምንጮች ገልጸዋል። እንደ ምንጮቻችን ገለጻ እነዚህ አስተያየቶች በስብሰባው ተሳታፊዎችና በአካባቢው ማህበረሰብ ውስጥ ሰፊ ውይይት እንዲፈጠር ያደረገ ሲሆን በተለይም ህዝቡን በጅምላ በመወንጀል ቅሬታ ማስነሳቱ ተጠቅሷል። የብልጽግናው ጄኔራል ያደረጉትን ንግግር ተከትሎ ቅሬታቸውን መደበቅ ያልቻሉ የሰራዊት አባላት የአማራ ህዝብ በዚህ ሰዓት መንግስትም ሆነ መከላከያ ሙሉ ማየት አይፈልግም። ለዚህ ደግሞ ምክንያቱ መንግስት በህዝብ ላይ የሚፈጽመው ግፍ ነው። ይህ ህዝብ እንኳን እንደ ድሮ ሊመግበንና ወዳጁ ሊያደርገን ይቅርና ባገኘው አጋጣሚ ሁሉ ሊያጠፋን ምርጫው ነው። ይህን ማሰብ ደግሞ ሊወቀስ አይገባው። ምክንያቱም በህዝብ ላይ የምንፈጽምበት ግፍ ከዚህ በላይ እንዲያስብ የሚያደርግ ነው በማለት ጦሩን አዛዥ ንግግር ወቅሰው ተናግረዋል። አስቀድሞም ቢሆን በሰራዊቱ ውስጥ ትርምስ ከተፈጠረ የቆየ ሲሆን በተለይ ከቅርብ ጊዜ ወዲህ የብልጽግና ጦር እየደረሰበት ያለው ቀውስ ከባድ መሆኑን የኤታማዦር ሹሙ ወታደራዊ አማካሪ ጄኔራል አለምሸት ደግፌ መናገራቸው ይታወሳል። የዛሬው ጄኔራል መሐመድ ተሰማ ንግግርም በሰራዊቱ ክፍፍሉ ማየሉን አስተያየት ሰጪዎቹ ይናገራሉ። እንደዚህ አይነት ተከታታይ ወታደራዊ ቅሬታዎች መበራከታቸው ደግሞ ለብልጽግናው ሰራዊት የሚያሳድረው ተጽዕኖ ከታሰበው በላይ ከባድ እንደሚሆን ይጠበቃል። በሌላ በኩል በክልሉ ዛሬም በተለያዩ አካባቢዎች ውጊያዎች ሲደረጉ የቴዎድሮስ 200 ኮር 54ኛ ክፍለ ጦር በመርጦ ለማርያም ሙገር ጥቃት ፈጽሞ ዲሽቃና ልዩ ልዩ ጦር መሳሪያዎችን ማርኳል። አማራ ፋኖ ቴዎድሮስ እዝ አባላት በሞጣ ሙገር ግንባር ላይ በአገዛዙ ኃይል ላይ አስደማሚ ጥቃት መፈጸማቸው የታወቀ ሲሆን ትናንት በተከናወነው በዚሁ ስኬት አውደ ውጊያ የአገዛዙ ኃይል ከባድ ኪሳራ ያስተናገደ ሲሆን በርካታ ወታደራዊ ንብረቶችና የጦር መሳሪያዎች በጀግኖቹ አርበኞች እጅ ሊገባ ችለዋል። በአሁኑ ሰዓት የተማረኩ ንብረቶች
ሰንሰለቶች የመቁጠርና የማደራጀት ስራ እየተሰራ ሲሆን እስካሁን ሰዓት በተደረገው ማጣራት አንድ ዲሽቃ፣ ብሬን፣ ስናይፐር፣ በርካታ ክላሽንኮቭ ጠመንጃዎች፣ ወታደራዊ ሻንጣዎችንና ልዩ ልዩ ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለው ገቢ መደረጋቸው የዙ ህዝብ ግንኙነት መምሪያ አስታውቋል። እንዲሁም የብልጽግናው አየር መቃወሚያ ተኳሾቹ ፋኖ ባደረሰባቸው ጥቃት መመታታቸው ተነግሯል። በከፍተኛ ሁኔታ በቀጠለው ትንቅንቅ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ቀጠና ምኒልክ ህዝብ 105ኛ ኮር 71ኛ ክፍለ ጦር ስር የሚገኙት አንደኛ መሐመድ ዳውድ ሬጅመንት በከለላ ግንባር በታላቅ የጦር ብቃት የብልጽግና ኃይል መደብደባቸው ተነግሯል። በአየር መቃወሚያዎችና በሌሎች የመካናይዝድ መሳሪያ ታጅቦ መነሻውን ከጅምባ ያደረገው የብልጽግና ኃይል ንጹሃን ላይ ጉዳት ለማድረስ ሀብት ንብረት ለማውደምና ወረራ ለመፈጸም ወደ ሻፊና አካባቢዎች ለመንቀሳቀስ ሙከራ አድርጎ የነበረ ቢሆንም በአርበኞቹ ልዩ የውጊያ ጥበብ 2 እና 3 ቦታዎች ላይ ተቆርጦ ሽንፈት ደርሶበታል ተብሏል። ትናንት አመሻሽ ድረስ በወሎ ቤተ አማራ ቀጠና ከለላ ግንባር ሻፊና ባበከት አካባቢዎች ላይ በተደረገ ተጋድሎ የፋኖ አስደማሚ ጸረ ማጥቃትና የመልሶ ማጥቃት ጥበብ ሲታይ፣ በአንጻሩ የብልጽግና ኃይሎች ወደ ፋኖ የተወሰደባቸው እርምጃ የሚመክቱበት ፋታተው ተሽመድምደው የዋሉበት አውደ ውጊያ ተመዝግቧል። አርበኞቹ ብልጽግናን በሁለት አቅጣጫ ማለትም በሻፊና በባከት በኩል ቆርጦ ቀጠናውን በመቆለፍ ከባድ እርምጃ ወስደውበታል ተብሏል። አካባቢው በተለይ ጎራር ተብሎ በሚጠራው ቦታ ብልጽግና በአየር መቃወሚያ መሳሪያ ታግዞ ከወደ ፋኖ የተከፈተበትን የጸረ ማጥቃት እርምጃ ለመቋቋም ሙከራ ቢያደርግም ነገር ግን ከጥቃቱ መክበድና ከአጥቂዎቹ ፍጥነት ጋር ተዳምሮ ሙትና ቁስለኛ ለመሆን በቅቷል ተብሏል። በዚሁ ተጋድሎ ሙትና ቁስለኛ ከተደረጉ የብልጽግና ወታደሮች በተጨማሪ የአየር መቃወሚያዎቹ በፋኖ ዲሽቃ ተመቶ በሰዓታት ሲጋይ፣ የአየር መቃወሚያዎቹ ተኳሾቹና ረዳቶቹ ደግሞ ከሌላ አቅጣጫ በተከፈተባቸው ተኩስ ህይወታቸው ማለፉን ነው ፋኖ ያስታወቀው። መረጃዎቻችን ሲቀጥሉ የሰሞኑን የምክክር ኮሚሽን ጥርፊያ የጠቅላይ ሚኒስትር አብይ አህመድ በየጊዜው ሚዲያ ላይ መውጣት ቀዳሚ ግንባር ሆኗል የሚለው ወቀሳ በብዙ የፖለቲካ ታዛቢዎች ዘንድ በርካታ ምልከታን በማስተናገድ ላይ ነው። ምልከታው ብልጽግና ከባድ ቀውስ ውስጥ ገብቷል የሚል ሆኗል። ቀውሱ ግን አገር ውስጥ ባለው የእርስ በርስ ጦርነት፣ በኑሮ ውድነት ብቻ የሚለካ አይደለም። ብልጽግና ላይ ከውጭ የመጣበትን ፈተና እንዳለው ሆኖ የሚያልፈው አይደለም ይባላል። ቢቢሲ ባወጣው ዘገባ የተባበሩት አረብ ኤምሬቶች ስር ነቀል የውጭ ፖሊሲ ለውጥ አድርጋ ሻንጣዋን ይዛ አሜሪካና እስራኤል መንደር እንደገባች ጽፈዋል። ይህ ለኢትዮጵያና ለአፍሪካ ቀንድ ቀላል የማይባል መልእክት አለው ይባላል። ከዚህ በኋላ ኤምሬት ለሱዳን አርኤስኤፍም ሆነ ለብልጽግና የምትሰጠው ድጋፍ በእጅጉ ሊቀንስ ወይንም ሊቆም ይችላል ተብሏል። በዚህ ምክንያትም የሚያቀርቡት መጀመሪያዋ ኤምሬት እዚህ አካባቢ የገባችው በአቋራጭ ቀይ ባህር ለመድረስና ተጽዕኖ ፈጣሪነቷን ለመጨመር ነው። ይህ ከሆነ እንደ ኢራን የመሳሰሉ ሀገራትን መገዳደር የሚያስችላት የረጅም ጊዜ ስትራቴጂክ ይኖረኛል የሚል ሀሳብ ኑሯት ነበር። አሁን ግን በቅርቡ በተፈጠረው የኢራን ጦርነት ምክንያት ቴህራን ለኤምሬትስ ሩቅ መሄድ እንደማይኖርባት ትምህርት ሰጥታለች ይባላል። በሌላ አነጋገር ኢራን የኤምሬትስ ከባድ አደጋ የሆነ ሀገር መሆኑን ተግባር አረጋግጧል። የተወደዳችሁን የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን መስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ እና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።